ቀና ብለሽ እንኳን እንድታዩ አልፈልግም። እሺ ልቀቂኝ። ለምለም እያሳመምሽ ነው። ኪንጎ አደይ ቸኮሌት ትገዛልኝ ነበር። ልጁ ጭራሽ ማሰብ አቁሟል። ምን ለመጣችሁ እኔ ብቻዬን ነው መሆን ፈልገው። ኪንጎ አደይን ካላገኘው ራሴን አጠፋለሁ በረኪና አጠጣለሁ እያለ ነው። ተስማሙ ሲቀሩ ደግሞ በእንደዚህ አይነት ነገር መጣችሁ። ምን ማለት ነው? ኪንጎ ራሱ ሊያጠፋ ነው እያለ እኮ ነው። አደይ ሆን ብሎ አንቺን ለማጥመድ ያሰቡት ነገር ነው። እሺ ሊያጠፋ ነው እያለኝ እኮ ነው። አደይ አንተ ምን እያረክ ነው? ተው በቃ ዳይመንድ እንዴት ታደርጋለህ? ወዲህ እኔ ያላንቺ ምን አልፈልግም። ትንሽ እንኳን ልትረጂኝ ካልሞከርሽ መኖር ትርጉም የለውም። የፈለገ ነገር ቢሆን ራስን ለማጥፋት መሞከር የለብህም። ለምን አትረጋጋም? አጽያት ውስጥ ባታስገባኝ ኪንጎ። ዘመኔን ሁሉ ስጨነቅ ስጸጸት እንድኖር ነው ራስን የምታጠፋው? ወላሂ አላልኩም። አባቴ እንዴት እንደሚያሳድደኝ ምን አይነት ሁኔታ ውስጥ እንዳሉ ጠፍቶህ ነው? እሱንማ ተረጅሽ ነበር፣ ግን ፍጹም ልትረጂኝ አልቻልሽም። በታውቂ አይደለም እንደዚህ ያደረኩት እና በመግባባት የሚፈታ ነገር ነው እንጂ አልሆን አንተ ነህ ራስን ማስተካከል ያለብህ። አደይን ሳላይ አልኖርም፣ እሷን ሳላት መቆየት አልችልም የሚለውን ነገርም ማቆም ይኖርባል። ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ በመላው ዓለም የምትገኙ ውድ ኢትዮጵያውያን ኤርትራውያን ሁላችሁም ሰላማችሁ ይብዛልኝ። የኤልሳ ዩቲዩብ ቻናል ሰብስክራይብ በማድረግ ቤተሰብ ሆኖ በማለት በአክብሮት እጠይቃለሁ። እንደሆ ዛሬ ዳግመኛ ኪንጎም ራሱን ሊያጠፋ ሄደ። አደይ ምን አይነት አጣብቂኝ ውስጥ ነው እየገባችው? በጣም ታሳዝናለች። ባርኮት ወደ ራሱ የተመለሰ ይመስላል። ዴቭም ደግሞ ከፍቅር ጋራ ያለውን ግንኙነት እያቋረጠ ይገኛል። በሶስት ወንዶች መሀል ተፈቅራ በጣም ተጠባ ተጨንቃ የምትገኘው አደይ ናት ማለት ነው። ድጋሚ እንግዲህ እሱም ራሱን ለማጥፋት በሄደ ጊዜ እድረሽለት ባክሽን ራሱን ሊያጠፋ ነው ብለው መተው ጠሯት። ሌላ ደግሞ ሊሊም እዚህ ጋር አንቺ ሁለተኛ ከኢላ አጠገብ እንዳትደርሺ፣ የምትደርሺ ከሆነ አንቄ ነው ምደፋሽ ትላለች። እንዴ ብዙ ነው እንዴ የወንድ ውድነት እናንተ ጋር ያለው? በዚሁ አጋጣሚ ጠይቃቸዋለሁ። ሁለተኛ አጠገቡ ውል እንዳትይ ብላ አስጠነቀቀቻት ማለት ነው። እሷም እሱ ኤላ ጋር እየሄደች አንዳንድ ጊዜ ለእሷ የምትገዛውን ቾኮሌት ለእኔ ስለምን አትገዛልኝም ትለዋለች ማለት ነው። እሱም አንቺ ምን ስለሆንሽ ነው ለአንቺ ቾኮሌት እመገዛለች? ቾኮሌት እኮ ትርጉም አለው። ለፍቅረኛና ለባልና ሚስት ነው ቾኮሌት የሚሰጠው። አንቺ ወይ ፍቅረኛ አይደለሽ ወይ ደግሞ ሚስቴ አይደለሽም። እንዴት ነው ለአንቺ ቾኮሌት መገዛት የምችለው? አልገዛልሽም በፍጹም ይላታል ማለት ነው። እንግዲህ ደርሳለታለች ማለት ነው። እንግዲህ መጨረሻ ላይ ወደ ራሳቸው ይመለሳሉ ብዬ አስባለሁ። ማን ይሆን የሚጠነቅቃት? መጨረሻ ላይ ለማን ይሆን የምትሸነፈው? እቺ